አላህዬ አንተን እንዲህ ሰዎችን አምኜ መንገድ አልጀመርኩምና ይሳካልኛል። የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝም ስጦታ ከነጉድለቴ እየወደድክ እንዴት ብቻዬን ትተወኛለህ ብዬ ልጠርጥ ያንን ጨለማ አሳልፈኸኝ ልቤ በሻቶ ደካማ ምኞት አልደርስም ብዬ እንዴት እሰቃለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወራት ከፍቅርህ ታዛ ወዴት እሸሻለሁ? ከዛሬ 3 ዓመት በፊት ስሚኛለች ኩዌት ላይ እናትና ልጁ ባህር ገብተው የሞቱ ልጆች አሉ። እሷ እንዳስረዳችኝና እነዚህ እናትና ልጅ የሞቱት ባህር ገብተው ነው። በጣም ብዙ ሲወራ ነበረ እና እሷ በጣም ጓደኛዋ ነበረች። አሁን ምንድነው እያለች ያለችው? እነ ሮዚና የሮዚ ጓደኞች በህግ አጽድቆ ህግ አይቶ የኩዌት ኤምባሲ አይቶ አጽድቆ ማንም ሰው አንተን እንዲህ ሰዎች አምኜ መንገድ አልጀመርኩምና አስከሬኗን ከመርመሩ። አሁን ግን እነዚህ ሰዎች ወደ ላይ የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝ ስጦታ ከባለቤቷ ጋር ግንኙነት እንዳለ ለያየ ነገር ከነጉድለቴ እየወደድክ እንዴት ብቻዬን ትተወኛለህ ብዬ ልጠርጥ ያንን ጨለማ ሳልፈኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰቃለሁ? በጣም ሉዝ ነው የሚሆነው። ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወራት ከፍቅርህ ታዛ ወዴት እሸሻለሁ? ቤትሽን ከፍተሽ ታውቀኛለህ የተሻለ ነገር አውራቸዋለሁ ካልሽ ምክንያቱም ከሄድኩበት ሂጄ አመሻሽን የሞቱትን አላህ ነፍሳቸውን ይማር። እቺ ልጅ ደግሞ ለረጅም ጊዜ ተጎጂ ነኝ፣ ግን አንዳንድ ሰው በውስጡ የያዘውን ነገር ሲናገረው ይወጣለታል። ኦልሬዲ ፍርድ ተሰጥቷል፣ እነዛ ሰዎች ተቀብረዋል። ይሄ ሳይሆን ይሄ ነው ሰው ይወቅልኝ ብላ ነው መታ የተናገረችው አይደል? አሁን ሌላ አሉ እስከ ዛሬ የት ነበሩ? ስለዚህ እዚህ ቤት ሆነ እንደገና በዚህ ቤት ተከፍቶ የልጅቷን መቆስቆስ ወይም የሟች ቤተሰብን የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝ ስጦታ እነሱ እኮ ቤታቸውን ከፍተው ከነጉድለቴ እየወደድክ እንዴት ብቻዬን ትተወኛለህ ብዬ ልጠርጥ ቤቷን ከፍታ ያንን ጨለማ ሳልፈኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት የገደለችው ባለቤቷን ብለው ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወረት ከፍቅርህ ታዛ ወዴት እሸሻለሁ? ስሟን ማጥራት ትፈልጋለች። ቢኮዝ ኦፍ አሁን በየቦታው እንደምታይ እየተገለለች እየተሰደበች ህግ ይዞት በህግ ያለቀ ጉዳይ በህግ የተነገረ ጉዳይ እንደነገርኩሽ አንዱን ለማዳን አንዱን መጣል ስላለብን የኛ በሻ እንደዚህ እየተደረገ ስለሆነ ስሟን ማጥራት ትፈልጋለች። ደግሞ የሚጠራው ክሊን በሆነ መልኩ ነው። ማጥራት ካለባት ይዊ ሙኒቴ ቁጭ ብላ መጀመሪያ እሷን ተበዳይ ብላ መታለች። ሌላ እኔ አለው ብሎ ምን መጥቶ ይናገር እንጂ አንተን እንዲህ ሰዎች አምኜ መንገድ አልጀመርኩምና ባለ ጉዳይ ነኝ አለች። አንድ ነገር ልንገርሽ፣ የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝ ስጦታ ስለወጣች አትበኛ፣ ስለወጣች እንዴት ብቻዬን ትተወኛለህ ብዬ ልጠርጥ ያንን ጨለማ ሳልፈኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰቃለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወራት ከፍቅርህ ታዛ ወዴት እሸሻለሁ? ወጣ የሚያስወራ ደግሞ ሌላ ታሪክ የለም። ለማንኛውም አንቺ ምን ምላግ የልብሽንና ስራሽን አላህ ነው የሚያውቀው። ተመለሳለሁ። ከዛ በኋላ አብዝቼ እወድሃለሁ። አልሚ አምስት ሆንና በሶስቱ ልጆች ሾለኩ። በሩ ቁልፍ ነበር። ሰውየው በጣም ቴከር አድርጉ እያለን ነበር። ከሚፈለግ በላይ ቴከር እያደረግን ነበር። የመጀመሪያችን አይደለም ብያቸዋለሁ። 2-3 ዓመት እዛ ቦታ ሄደንበታል። እንዝናናለን፣ ፈታ እንላለን። አላህዬ ምንም ነገር ሳንል አንተን እንዲህ ሰዎች አምኜ መንገድ አልጀመርኩምና ለእኛ ብቻ ይሳካልኛል። የኪዩቱ ሚስት የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝ ስጦታ ቅንጣት ምን ተፈጠረ? ከነጉድለቴ እየወደድክ እንዴት ብቻዬን ትተወኛለህ ብዬ ልጠርጥ ያንን ጨለማ ሳልፈኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰቃለሁ? ብዙ ሰዎች ከኔ ኋላ ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወረት ከፍቅርህ ታዛ ወዴት እሸሻለሁ? ታውቀኛለህ። ምንም ልጣ ምን ምላግ ከሄድኩበት ሂጄ ቁጭ ብዬ እያለሁ ከ30 ደቂቃ በኋላ የ5 ዓመት ልጅ እኔ ጋር መጣ። ስንት ሰው አልፋ ከበሩ እኔ ጋር መጣ። በሩን ከፍቶ ይዊ አብሳላትና አልሚ ውሃ አለች። እኔ ውሃ ስትለኝ ውሃ ጠምቷቸው ነው ብዬ ታኮ ጫማ አጥልቄ ነበር። ወጣሁ። እኔ ልክ ስወጣ የሆነች ልጅ በር ላይ ነበረች፣ ደረጅ ላይ። እነሱ እንግዲህ ተደረጁ ዝቅ ብለው ነው ባህር ውስጥ የገቡት።
በትልቁ አጥር ላይ ልዘልስል ምን አለ አይ በዚህ ጋር አንተን እንጂ ሰዎችን አምኜ መንገድ አልጀመርኩምና ይሳካልኛል። ዘለን 4 ሰው ሆነን ነው ሬሳው የተደገፍኩት በማይተስሙ ኃይልህ ነውና በምትሸልመኝም ስጦታ እዛ ቦታ እየደረስን እያለ ምን ተፈጠረ? ከነጉድለቴ እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠርጥ ያንን ጨለማ ሳልፈኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰጋለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወረት ከፍቅርህ ታዛ ወዴት እሸሻለሁ? ታውቀኛለህ? ምንም ልጣ ምንም ላግኝ ከሄድኩበት ውጪ አመሻሽን ግን ወደ አንተ እመለሳለሁ። ከማንኛውም በላይ እሷ ለኔ ምርጥ የሆነች ጓደኛዬ ነው። ገባሽ አይደለም? 3 ዓመት ሙሉ እነዛ ሰዎች ሞቱ። እኔ ሮጬ አነሳዋቸው። ያነሳዋት ህፃኗን ነው። አልሞተችም። የዛን ጊዜ ሳያት እየተንጣለለች ነው። ያሳደግኳት ልጄ ናት። አነሳዋት። እኔ እሷን አላየኋትም። አርሴማን ነው የምላችሁ ከና አላየኋትም። አንተ ነው እንጂ ሰዎችን አምኜ መንገድ አልጀመርኩምና የተደገፍኩት በማይተስሙ ኃይልህ ነውና በምትሸልመኝም ስጦታ ቅንጣት አልጠራጠርም። በአጋጣሚ ማለት ነው ከነጉድለቴ እየወደድክ እንዴት ብቻዬን ትተውኛለህ? ባለቤቷቸው 3 የመጡት መጨረሻ ላይ ነው። ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰጋለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወረት ከፍቅርህ ታዛ ወዴት እሸሻለሁ? ምንም ላግኝ ከሄድኩበት ውጪ አመሻሽን ግን ወደ አንተ እመለሳለሁ። ከዛስ የኔ ጌታ መጣን ሆስፒታል እወድሃለሁ። ይዘዋት መጡ። ልኮስተር መጣ። እዚህ ጋር ግዴታ ከበር ማድረግ አለብኝ። ሁሉም ልጅ አለው። ልጁን እያያዘ ነው። እኔ ግን ግዴታ ከበር ማድረግ አለብኝ። እዛ ቦታ ላይ 45 ደቂቃ ቆይተዋል። ገባሽ? 45 ደቂቃ አምቡላንስ ሳይመጣ ሩቅ ስለሆነ ቆይተዋል። ቆየና በቃ እናንሳቸው እነዚህ ልጆች አፈር ላይ ቀሩ ብለን አነሳናቸው። መኪና ውስጥ አስገባናቸው። አንተን እንጂ ሰዎች ማንኝ መንገድ አልጀመርኩምና እንትን መጣ። አምቡላንስ መጣ። አምቡላንሱ ላይ እንዳስገባቸው ፋሚሊ ናቸው። ሲቪላይዲ አንጡ ተባለ። በምትሸልመኝ ስጦታ አናውቅም። ቤት ውስጥ ረስተን ነው ስማቸው ማነው ሲባል እግዚአብሔር ምስክሬ ነው። እንዴት ብቻዬን ትተውኛለህ ብዬ ልጠርጥር? ያንን ጨለማ ሳልፈኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰጋለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወረት ከፍቅርህ ታዛ ወዴት እሸሻለሁ? ታውቀኛለህ? ምንም ልጣ ምንም ላግኝ ከሄድኩበት እነሱ ቤት ሲሄዱ የእነሱ ቤት ነው። አበልጇ ቤት ይረፍ ተባሉ። እኔ ቤት መጡ። እኔ ቤት 40 ቀንም እኔ እቃማ የለኝም። እነሱ እቃማ አለ። ሬሳውን ይዘው ሄዱ። እኔ እዚህ ቀረሁ። ለምን እቃማ የለኝም? ወሬው ምን ተባለ? የገደለችው እሷ ናት። ባልየውን ፈልጋ እኔ አበልጄን ከአበልጄን በላይ ደግሞ ጓደኛዬ ነው። ከዛም በላይ እሷ ጀስት ጓደኛዬ ናት። አንተን እንጂ ሰዎችን አምኜ መንገድ አልጀመርኩምና ቲክቶክ መመልከት ይቻላል። የተደገፍኩት በማይተስሙ ኃይልህ ነውና በምትሸልመኝም ስጦታ እየተከታተሉ ነፍሰ ገዳይ ነሽ ከነጉድለቴ እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠርጥር? 1 ዓመት ከ6 ወር ያንን ጨለማ ሳልፈኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰጋለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወረት ከፍቅርህ ታዛ ወዴት እሸሻለሁ? ከዛ በኋላ እሱ ቀብሮ ምንም ልጣ ምንም ላግኝ ድሮ የምንኖረው እንደ ወንድም ከወንድምም በላይ እኛ ስንያዝ ከበር እያደረገ ብዙ ነገር ያደረሰ እሱና ባለቤቷ ነው። ለእኔ ከቤተሰብ በላይ ያየሁበት አዘንን የረሳሁበት የኔ የራሴ የህይወቴ የምጀምራቸው እነሱ ናቸው። አንድ ሰው በአካል ግን አላናገረኝም። ይዊ ገዳይ ናት፣ ይዊ አራጅ ናት። ለምን ሲባል ገፍትራ ነው የገደለችው። ምን ለምን ፈልጋ? እሱም ፈልጋ አንተን እንጂ ሰዎች ነው መንገድ አልጀመርኩምና የተደገፍኩት በማይከስሙ ኃይልህ ነውና በምትሸልመኝም ስጦታ ከነጉድለቴ እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠርጥር? ያንን ጨለማ ሳልፈኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰጋለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወረት ከፍቅርህ ታዛ ወዴት እሸሻለሁ? ከስራዬ ቦታ እያስባረሩ እንያዛት እያሉ እንደዚህ እናስደርጋት እንዳሉ አሁን ራሱ አሁን በዚህ ሳምንት አመሻሽን ግን ወደ እሷ መግባት አለባት፣ ፖሊስ ማስያዝ አለብን፣ እሷ ማን ስለሆነች ነው እያሉ 3 ዓመት ከእድሜ እኔ ከነሱ በላይ አዝኛለሁ። ዛሬ እዚህ ላይ ሚዲያ እየገባች ይዊ ገዳይ ናት፣ ይዊ አራጅ ናት፣ ይዊ ሌባ ናት፣ ይዊ እንዲህ ናት የሚሉኝ እስኪ አንድ ሰው ኤቪደንስ ያለው ሰው ያቅርብ። እነዚህ ሰዎች ተመርምረው
ብዙ ነገር ሆኖ ፖሊስ ጋር ሄዶ አንተን እንዲህ ሰዎች ናምኝ መንገድ አልጀመርኩምና ይሳካልኛል ወደ ኢትዮጵያ ገባ። አዎ የተደገፍኩት በማይከስመው ኃይል ነውና በምትሸልመኝ ስጦታ አንድ ሰው ላጫለው አላለ። አንድ ሰው ከነጉድለት ይወደድክ እንዴት ብቻዬን ትተውኛለህ ብዬ ሕፃኗን ባንጋለው ጭንቅላቷን ይነካሉ ሲሉ ልቤ በሻተው ደካማ ነኝ አልደርስም ብዬ እንዴት እሰቃለሁ ግን አልችልም ብዬ ልቤን የሞላውን ፍቅር ትቼ እንዴት በረካሹ በረት ከፍቅርህ ታዛውር እስከሚቆለፍ ድረስ በሩ ከምስማር ጋር 8 ቦታ በመስማር ተመቶ እስከሚቆለፍ ድረስ እኔ ነበርኩ አጠገባቸው። አመሻሽን ግን ወደ አንተ እዛው ለቅሶ ላይ መተው ግን ምን ሲሉ ነበር? እሷ ናት ገዳይ ሆስፒታል ሄዳ እሷ ዋስጣላት ሆስፒታል ሄዳ እንድትታሸግ ተደረገች። ኩላሊቷን ስንት ነገር አደረገች ብለው 2 ዓመት ከ9 ወር አላስገባ አላስወጣ አንድ ሰው እኔ ፊት ለፊት ያሉት እኔ ሰላም እንኳን አይሉኝም ነበር። አላህ አንተን እንዲህ ሰዎች ናምኝ መንገድ አልጀመርኩምና ይሳካልኛል። አዎ የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝም ስጦታ ቅጣት አልጠራጠርም። ከነጉድለት እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልቀር ያንን ጨለማ አሳልፈኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰቃለሁ? ልቤን የሞላውን ፍቅር ትቼ እንዴት በረካሹ በረት ከፍቅርህ ታዛ ወዴት እሸሻለሁ? ታውቀኛለህ ምንም ልጣ ምንም ላግ ከሄድኩበት ውጪ አመሻሽን ግን ወደ አንተ እመለሳለሁ። አዎ በተከፋ ጊዜ አብሬው ሄጃለሁ። አዎ በተከፋ ጊዜ አጽናንቼዋለሁ። እሱም ብቻ አይደለም እህትየዋንም እዚህ እህትየዋን ብቻ አይደለም እናትየዋን ኢትዮጵያ እየደወልኩ እሱም ብቻ አይደለም የእሷን እህት ይኸውልሽ እኔ ቤት ውስጥ 9 ወር ሲቀመጡ አንድ ቀን ብር ክፈሉ ብያቸው አላውቅም። ገባሽ? አላህዬ እዚህ ጋር ግን አንተን እንዲህ ሰዎች ናምኝ መንገድ አልጀመርኩምና እንደዚህ እስክናደርገው ይዘው ጫወታቸውን ውጭ የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝም ስጦታ ቅጣት አልጠራጠርም። ሲሄድ የሆነ ነገር ከነጉድለት እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠርጥር ያንን ጨለማ አሳልፈኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰቃለሁ? ልቤን የሞላውን ፍቅር ትቼ እንዴት በረካሹ በረት ከፍቅርህ ታዛ ወዴት እሸሻለሁ? ታውቀኛለህ ምንም ልጣ ምንም ላግ ከሄድኩበት ውጪ አመሻሽን ግን ወደ አንተ እመለሳለሁ። አንድ ቀን አይቻት አላውቅም። ልክ አሜሪካ ስገባ እኔ መርገጥ ጀመረች። ነይ ውጪ አንቺ ሸርሙጣ፣ አንቺ ጋለሞታ ነይ ውጪ እያለችኝ ማለት ነው። ከዛ እኔ አላወኩም ገባው እኔ አልገባውም። ዝም ብዬ አየሁና ክክክ ብዬ ሳኩባትና ወጣሁ። ኢትዮጵያ ሄዳ አለችኝ ሮዝ ወልዳ ነው የመጣችው ከሱ አለች። እኔ ግን ኤቪደንስ ልክላችኋለሁ። አንተን እንዲህ ሰዎች ናምኝ መንገድ አልጀመርኩምና ይሳካልኛል። ሁለተኛ ደግሞ ገና አልወለድኩም። የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝም ስጦታ ቅጣት አልጠራጠርም። ከነጉድለት እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠርጥር ያንን ጨለማ አሳልፈኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰቃለሁ? ልቤን የሞላውን ፍቅር ትቼ እንዴት በረካሹ በረት ከፍቅርህ ታዛ ወዴት እሸሻለሁ? ታውቀኛለህ ምንም ልጣ ምንም ላግ ከሄድኩበት ውጪ አመሻሽን ግን ወደ አንተ እመለሳለሁ። ገብታ ስትረግጠኝ ነው አብዝቼ አሜሪካ ስለሄደች ብቻ ህይወት ነይ ውጪ ህይወት ነይ ግቢ እሷን መደብደብ አለብን፣ እሷን ማዝያዝ አለብን። ማታ እሱን ሰምቼ ተኝቼ ጠዋት ስነሳ ሌላ ላይፍ ገብተው እሷ መያዝ አለባት፣ እዚህ ሀገር መኖር የለባትም። እንዴት ነው ያሉት? አንድ ሰው አሉ እቺ ልጅን አንድ ሰው እስቲ ሀገሩ ማስገባት የሚያቅተው ሰው አለው ወይ? አንተን እንዲህ ሰዎች ናምኝ መንገድ አልጀመርኩምና ይሳካልኛል። አመመኝ አላልኳቸው ሐኪም ቤት የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝም ስጦታ ቅጣት አልጠራጠርም። ከነጉድለት እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠርጥር ያንን ጨለማ አሳልፈኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰቃለሁ? ልቤን የሞላውን ፍቅር ትቼ እንዴት በረካሹ በረት ከፍቅርህ ታዛ ወዴት እሸሻለሁ? ታውቀኛለህ ምንም ልጣ ምንም ላግ ለሱ መጀመሪያ ወደ እዚህ ወደ ኬቶኛ ጋር ሊመጣ ሲል ባልየው ማለት ነው የኔ ጌታ የእሱ ቤተሰብና የእሷ ቤተሰብ ሆነው ይዊ ልጅ ከዚህ ተነግሯቸው ነው ይዊ ልጅክንና ሚስትክን የገደለችው ይዊ ናት። ሄደክ እዛ ቤት እንዳትገባ ብለው እግሩ ላይ ወርቀው ገዝተውት ነበር። እሱ ግን ምንድን ያለው እኔ አይደለሁም ያሳደግኳት፣ እሱ
ነች ያሳደገችው። ምስታሂል በአይኔ ባይኳን አላም እቺ ልጅ በፍጹም አንተን እንጂ ሰዎች ናምን መንገድ አልጀመርኩም። አንድ አመት እኔ ጋር ኖራለች፣ እሱም እኔ ጋር ነው የሚኖሩት። የተደገፍኩት በማይከስሙ ኃይልህ ነውና በምትሸልመኝ ስጦታ ጫጫታና ይሄንን ከበሮ እየመቱ ያሉት ከነጉድለት እየወደድክ እንዴት ብቻዬን ትተወኛለህ ብዬ ልጠራሽ ያንን ጨለማ ሳለችው ልቤ በሻት ደካማነት አልደርስም ብዬ እንዴት እሰቃለሁ። ልቤን የሞላውን ፍቅረቶች እንዴት በረካሽ በረት ከፍቅር ታዛ ወዴት እሸሻለሁ። ላይ ካረጋታ ዛሬ እባክሽ እኔ ሀቂን አውጪልኝ ስትል ምን ሆነሽ ነው? ዋትስአፕ ቁጥሬን ስለሰራ በጣም እያለቀሰች ነው። እና ሮዚ ወደ ከኩዌት ወደ ውጭ ወደ አሜሪካ ከሄድሽ በኋላ ይህንን አጀንዳ ታስነሳና እሷ ናት ባሏን ቀምታ ነው እሷ ናት የገደለቻት ብላ ሌላ ነገር ታወራለች። ሂዊ ደግሞ እያለች አለችው እርግጠኛ ከሆናችሁ ማስረጃ ካላችሁ ወደ እኔ ቶሎ፣ እኔ ግን ምንም ያረኩት የለኝም ባለማድረጌ አንተን እንዲህ ሰዎች ናምን መንገድ በመሞታቸው መርምሮ ወደ ሀገራቸው ልኳል። የተደገፍኩት በማይከስሙ ኃይል ነውና በምትሸልመኝ ስጦታ እሱን ነው ብለው እያሉኝ ነው አለች። እኔ ከነጉድለት እየወደድክ እንዴት ብቻዬን ትተወኛለህ ብዬ ልጠርጥር ሂዊ አንቺ እርጉዝ ነሽ፣ ልቤ በሻት ደካማነት አልደርስም ብዬ እንዴት እሰቃለሁ። ልቤን የሞላውን ፍቅረቶች እንዴት በረካሽ በረት ከፍቅርህ ታዛ ወዴት እሸሻለሁ። ታውቀኛለህ ምንም ልጣ ምንም ነገር ስለምታነጋግባት ሄጄ አመሻሽን ግን ወደ አንተ እመለሳለሁ። እኔ አንቺ ጋር የመጣሁት ታይም መውሰድ ስለማልፈልግ ራሴን ማስብ ስለማልፈልግ ገባሽ አይደለም? እነሱ እኔ አንድ ኬዮት ላይ ያለ ነው 800 ሰው ነን ልበልሽና እነሱ 8000 ሰው ነን እንበልሽና 8000 አንድ ግሩፕ ናቸው። አይ ነው አላህዬ አንተን እንዲህ ሰዎች ናምን መንገድ አልጀመርኩምና ይሳካልኛል። የገባች ልጅ አለች። እኔ የተደገፍኩት በማይከስሙ ኃይልህ ነውና በምትሸልመኝ ስጦታ ጣት አልጠራጠርም። ሊያስይዙኝ የሞከሩ ከነጉድለት እየወደድክ እንዴት ብቻዬን ትተወኛለህ ብዬ ልጠርጥር ያንን ጨለማ አሳልፈኸኝ ልቤ በሻት ደካማነት አልደርስም ብዬ እንዴት እሰቃለሁ። ልቤን የሞላውን ፍቅረቶች እንዴት በረካሽ በረት ከፍቅርህ ታዛ ወዴት እሸሻለሁ። ምንም ልጣ ምንም ላግኝ ከሄድኩበት እጅ አመሻሽን ግን ወደ አንተ እመለሳለሁ። አብዝቼ እኔ ታጠፋሁም እኔ ተገደልኩም እኔ ካደረኩም እቤቴ ወደ በሚሊዮን የሚቆጠሩ ለቅሶን ቤት ነው ያረፉት። በሚሊዮን በሺዎች የሚቆጠሩ እቤቴን ያውቁታል። እኔ ማህበር ደግሳለሁ። ህዝቡ የኔን ቤት የህይወትን ቤት ፋሯንያ የማያውቀው የለም። ገባሽ አይደለም? እኔ ዝም ብዬ የምደበቅ ልጅ አይደለም። አንተን እንዲህ ሰዎች ናምን መንገድ አልጀመርኩምና ተሰብስበው ልክ እነሱ ተሰብስበው እንደሚዶልቱ መተው ተሰብስበው የተደገፍኩት በማይከስሙ ኃይል ነውና በምትሸልመኝ ስጦታ ለምንድን ነው ከሱ ጋር የምትሄጂው? ከነጉድለት እየወደድክ እንዴት ብቻዬን ትተወኛለህ ብዬ ልጠርጥር ያንን ጨለማ አሳልፈኸኝ ልቤ በሻት ደካማነት አልደርስም ብዬ እንዴት እሰቃለሁ። ልቤን የሞላውን ፍቅረቶች እንዴት በረካሽ በረት ከፍቅርህ ታዛ ወዴት እሸሻለሁ። 3 አመት ሙሉ እኔን ያገለሉ ምንም ልጣ ምንም ላግኝ ከሄድኩበት ሄጄ አመሻሽን ግን ወደ አንተ እመለሳለሁ። አንዷ ታኮርፈኛለች የኔ ጌታ አንደኛ እጅ ዘረጋችሁ ትመለሳለች። የሆነ ባስ ውስጥ ተገባው ጀማዎች አሉ ከሆነ ባሱን ጥለው ይወርዳሉ። አንድ ግሩፕ ናቸው። እኔ አንድ ቀን እስቲ ይዊን ተወንዶች ውጭ አሉ ታክሲ ማህበር የሚባለው ሁሌም ታጠገቤ ናቸው። እነሱ አይዞሽ ይዊ አላህዬ አንተን እንዲህ ሰዎች ናምን መንገድ አልጀመርኩምና ይሳካልኛል። አዎ የተደገፍኩት በማይከስሙ ኃይልህ ነውና በምትሸልመኝ ስጦታ ገደለች ብለህ ትለኛለህ። ከነጉድለት እየወደድክ እንዴት ብቻዬን ትተወኛለህ ብዬ ልጠርጥር ያንን ጨለማ አሳልፈኸኝ ልቤ በሻት ደካማነት አልደርስም ብዬ እንዴት እሰቃለሁ። ልቤን የሞላውን ፍቅረቶች እንዴት በረካሽ በረት ከፍቅርህ ታዛ ወዴት እሸሻለሁ። ታውቀኛለህ ምንም ልጣ ምንም ላግኝ ከሄድኩበት ውጪ አመሻሽን ግን ወደ አንተ እመለሳለሁ። ስንት አመት ሙሉ አልቅሼ እግዚአብሔር ብሎ ይሄ ልጅ መጣ በህይወቴ አገባው አረገዝኩ ወረቀቶቼን ጨረስኩ። ልክ ልወልድ አካባቢ ስደርስ ለምንድን ነው የምትደሰተው? ለምንድን ነው እንዲህ የምትሆነው? ትናንትና 600 ሰው መሀል ነው ከሱ ነው ወልደ የመጣችው ያለችው።
አንድ ፊደስ ሳትይዝ እኔ ግን አላህ አንተን እንጂ ሰዎችን አምኜ መንገድ አልጀመርኩምና ላሳጥርልሽ አንድ ነገር ልንገር። አዎ የተደገፍኩት በማይከስሙ ኃይል ነውና በምትሸልመኝው ስጦታ ይሄን ነገር እንዳላደረግሽ ያውቃል አይደል እንዴ? ከነ ጉድለቴ እየወደድኩ እንዴት ብቻዬን ትተውኛለህ ብዬ ልጠርጥ ይሄን ነገር እንዳላደረግሽ ያንን ጨለማ ሳለፈ ልቤ በሻተው ደካማ ምኞት አልደርስም ብዬ የሟች ባለቤትና አባት ልቤን የሞላውን ፍቅር ትቼ እንዴት በረካሹ በረት ከፍቅርህ ታዛውር ይትሸሻል። ምን ልቃ ምን ምላግ ከሄድኩበት ሄጄ አመሻሽን ግን ወደ አንተ መለሳለሁ። ከዛ ውጭ ጌታ አንቺን ያኖሩሻል፣ ያበሉሻል፣ ያጠጡሻል፣ ምን ያደርጉልሻል? እነሱ እውነት ለሟች ተቆርቋሪ ከሆኑ መረጃና ማስረጃ ካላቸው ሚዲያ ላይ መተው ሳይሆን የሚንጫጩት እዛው ያለሽበት በህግ ሊጠይቁሽ ይችላሉ። ይገባሻል? ከዛ በተረፈ ደግሞ አንተን እንጂ ሰዎችን አምኜ መንገድ አልጀመርኩምና የሚጨምሩልሽና የሚቀንሱልሽ ነገር የተደገፍኩት በማይከስሙ ኃይልህ ነውና በምትሸልመኝ ስጦታ በአሁን ሰዓት ስላንቺ የሚመለከተው ከነ ጉድለቴ እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠርጥ ስራሽን ደግሞ ሚዲያ ላይ የማትሰሪ ሴት ከሆንሽ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰጋለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ በረት ከፍቅርህ ታዛውር ይትሸሻል። ህግ ባላቅም ስሜን እያጠፉ ነው ብለሽ ከሰሻቸው የምታውቂያቸውን ሰዎች ከሄድኩበት አመሻሽን ግን ወደ አንተ መለሳለሁ። አሁን ዛሬ ሙኒት ይሄንን እዚህ ማታ ሲሳደቡ የነበሩትን እኔ በህግ ጀምሬያለሁ። እነሱም ያስፈራሩኝ ምንድን ነው እሱ አሁን አንደኛዋ ስትል የሰማሁት ላይ ብለ ለምን አታስይዟትም? ለምንድን ነው መሄድ የሌለባት? ለምንድን ነው እሷ ያሸነፈቻችሁ ሲሉ ነበር። ገባሽ አይደለ? እኔ ለመያዝ የሚሄደው ኢትዮጵያ ነው። እዚህ ሀገር 13 ዓመት ኖርበታል። አንተን እንጂ ሰዎችን አምኜ መንገድ አልጀመርኩም። ግን እዚህ የምኖርበት እኔ ቤተሰቦችን ምረዳ ሰው ነኝ። የተደገፍኩት በማይከስሙ ኃይልህ ነውና በምትሸልመኝ ስጦታ ህጋዊ ሆኛለሁ ከነ ጉድለቴ እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠርጥ ያንን ጨለማ ሳለፈ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰጋለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሹ በረት ከፍቅርህ ታዛውር ይትሸሻል። ምንም ልጣ ምን ምላግጥ ከሄድኩበት ሄጄ አመሻሽን ግን ወደ አንተ መለሳለሁ። አሁን እነሱ ከዛ አልፈው ተርፈው ደግሞ ወደ ሚዲያ መጡ። አብረው ከነበሩት ተጽዕኖ ወጡና ደግሞ ወደ ሚዲያ መጡ። ሚዲያ ላይ ደግሞ ታውቂያለሽ፣ ሚዲያ ላይ ሲመጣ ስለዚህ እሷም አሁን ቢሆን ከሮዝ ከምትባለው ጋር መነጋገር እፈልጋለሁ፣ ቁጭ ብዬ ኤክስፕሌን ማድረግ እፈልጋለሁ። የምጠይቀውን ጥያቄ ሮዝ የምትባለው ወይም ደግሞ ከሮዝ ሌላ ሰው ካለ እናውራ ብለው የሚሉ ከሆነ አንተን እንጂ ሰዎችን አምኜ መንገድ አልጀመርኩምና እኔ ከሮዝ ውጭ ሮዝን አላወራም። አዎ የተደገፍኩት በማይከስሙ ኃይልህ ነውና በምትሸልመኝ ስጦታ ብቻ እሷን እኔን እንድትናገር አድርጋለች። ከነ ጉድለቴ እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠርጥር ያንን ጨለማ ሳለፈኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰጋለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ በረት ከፍቅርህ ታዛውር ይትሸሻል። ምንም ልጣ ምን ምላግ ከሄድኩበት ሄጄ አመሻሽን ግን ወደ አንተ ማንም የሚከለክለኝ ሰው የለም አይደለም። ተሳሳ እኔ ቆሻሻና ባለጌ ካልሆንኩ ማለት ነው። በቃ ጭንቅላቴ ቀፎ ካልሆነ በቃ እነሱ አሁን እኔማ ገለሻል። አዎ ኤቪደንስ አለ። ትናንትና ሪከርዱን አሰምቼሻለሁ። አዎ እሷ ናት የገደለችው የሚባለው ልክ እንደሱ አብሶ እዚህ ሀገር ያለ ሰው ገላለች። ይዊ ትክክለኛ ነው ካለ አንተን እንጂ ሰዎችን አምኜ መንገድ አልጀመርኩምና ይሳካል። ሲገቡ እኔ መሳደብ የተደገፍኩት በማይከስሙ ኃይልህ ነውና በምትሸልመኝ ስጦታ እንደሚያዋርዱኝ ብዙ ነገር ከነ ጉድለቴ እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠርጥ ያንን ጨለማ ሳለፈ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰጋለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ በረት ከፍቅርህ ታዛውር ይትሸሻል። ሳታጣራ አዎ ሄዳ ከሱ ወልዳን የመጣችው ምን ምላግ አሁን ደግሞ ምን እንደሆነ ታውቂያለሽ? እነዚህ ልጆች የፈለገ ነገር መናገር እንኳን ቢፈልጉ አብሮሽ ስለሚኖሩ ምንም አይነት ነገር አንቺን ኤክስፕሌን ሊያደርጉ አይችሉም። ቢኮዝ ኦፍ እዛ ሀገር ስላሉ ሮዛ እኔ አውቃለሁ የምትለውን ነገር አንቺ ሀቅ አንቺ ጋር አለ፣ እውነት አንቺ ጋር አለ። ነገር ግን ሮዛ እውነተኛ አይደለችም ብለሽ የምትይ ከሆነ ሮዛ ለምን አትሞግቻትም? በሀሳብ ራሱ ምንም ሀቀኛ አይደለች።
አንድ ሀቅ የላት። ለምን ሀቂናት ወታችሁ ታውቃለች? አንተን እንዲህ ሰዎች ናምኝ መንገድ አልጀመርኩም። ምክንያቱም ሮዛ አሁን ከሀገር ስለወጣሽ ነው የተደገፍኩት በማይከስሩ ኃይል ነውና እኔ ግን አሁን ለምሳሌ እኔ ሀቅ ቢኖር አብረን ሆነን አንዳገር አልናገርሽም። ቢኮዝ ኦፍ ከነጉድለት ይሄ ነገር ይሆናል ብዬ እንዴት ብትሆን ትተወኛለህ ብዬ ምንም አይነት ነገር ሀቅ እንደሌለ ለማሳለፍ አይኖ ሀቅ ልቤ በሻቶ ደካማ ምኞት አልደርስም ብዬ እንደተሰቃለሁ ወደ ሀገር ልቤን የሞላውን ፍቅር ትቼ እንዴት በርካሽ በረት ከፍቅርህ ታዛውል ትሸሻለህ። ለምን አታወሩም ከሮዛ ጋር በዲሲፕሊን በስድብ አይደለም በመጥፎ ንግግር አይደለም። ሁለታችሁ ብቻ ሮዛና አንቺ ሮዛ የምትጠይቅሽን ጥያቄ አንቺ የምትጠይቂያትን ጥያቄ አድርጋችሁ ለምን አትነጋገሩም ከሮዛ ጋር? ገደለች ለሚለው ብቻ በቃ ምንም ባይዞ አንድ ነገር ልንገርሽ ውዬ እውነት ካለሽ ምንም አይነት ነገር ብትጠየቂ መፍራት የለብሽ። ይሄንን ሊሚት አታብጂ። ምንም ሊሚት ምን እንደሆነ ታውቂያለሽ። ይሄንን ነገር ነው ይሄንን ነገር እፈልጋለሁ ይሄንን ነገር አንተን እንዲህ ሰዎች ናምኝ መንገድ አልጀመርኩምና ከዛ በኋላ ስምሽን አጠራሽ ማለት ነው። ተረዳሽ? የተደገፍኩት በማይከስሙ ኃይልህ ነውና በምትሸልመኝም ስጦታ ቤት ይከፈትላችሁ። አልጠራጠርም። ሙኒት ከነጉድለቴ እየወደድክ እንዴት ብትሆን ትተወኛለህ ብዬ ልጠርጥ ያንን ጨለማ አሳልፈኝ። ልቤ በሻቶ ደካማ ምኞት አልደርስም ብዬ እንዴት እሰቃለሁ። ልቤን የሞላውን ፍቅር ትቼ እንዴት በርካሽ በረት ከፍቅርህ ታዛ ወዴት እሸሻለሁ። በጭንቅላትሽ ውስጥ እዚህ ጋር ሰው መጥቶ ስላለቀሰ ወይም ተበደልኩ ስላለ ማመን የለብሽም። ምክንያቱም ይኸውልሽ አንደኛ ነገር እኔ ኩዌት ብዙ ዓመቴ ቢጄ ይኸውልሽ እኔ ኩዌት የነበርኩ ልጅ ነኝ ብዙ ዓመት። አሜሪካ ጠቅልላ ስለገባሽ ነው ይህን ታሪክ ያነሳችሁ ለተባለው አሜሪካኔ መምጣት ከጀመርኩ 15 ዓመት ሆኖኛል። ብርቅ አይደለም። አሁን ግን ጠቅልዬ ወጣሁ። ሳርዬ እንደምትዩ እናንተ ወጣችሁ ታሪክ እንደምታወጡት ዱባይ ኩዌት እንደዚህ አይነት ነገር አይሰራም። ስለ አንድ ሰው ወጥተሽ ከተናገርሽ ወዲያው ያስይዙሽ። የተደገፍኩት በማይከስሙ ኃይልህ ነውና በምትሸልመኝም ስጦታ እህታችን አረፈች ከነጉድለቴ እየወደድክ እንዴት ብትሆን ትተወኛለህ ብዬ ልጠርጥ ስልኳን ሰጥሽና ታናግሪያለሽ። እህቷ ጋር የእናት ልቤ በሻቶ ደካማ ምኞት ልጅቷ አረፈች። በአመት ባል ምድር ሰማን። ልቤን የሞላውን ፍቅር ትቼ እንዴት በርካሽ በረት ከፍቅርህ ታዛ ወዴት እሸሻለሁ። በሉ በቃ ሬሳው ይሄድ። ሬሳው በጣም አጣደፉት። በቃ እንዲወጣ ሳርጌ ሬሳው ካልሄደ ግን ወደ አንተ እመለሳለሁ። ሬሳው ካልሄደ ብለው ሬሳውን በ3 ቀን ነው በ4 ቀን ውስጥ አስወጡት። ሬሳውን ማለት ነው መቆየት የለበትም ተብሎ ብዙ ታሪክ ነው ሳርዬ። እውነት እናቴ ኪዳነ ምሕረት ፍርዱን ትስጥ። ከዛ ሬሳዋ ወደ ኢትዮጵያ ሄደ። ሬሳዋ ሲሄድ ማን ሄዷል? እነሱ ሄደዋል አብረው። ከዛ በኋላ እህትየው ምን አለችው ለባልየው? እባክህን አሁን ቀብረናታል። አንተን እንዲህ ሰዎች ናምኝ መንገድ እንግዲህ የሚመለስ ነገር የለም። ስለዚህ ሄጄ የተደገፍኩት በማይከስሙ ኃይልህ ነውና በምትሸልመኝም ስጦታ በእነዚህ አይነት ጉዳይ ማውራት የለብሽም። ከነጉድለቴ እየወደድክ እንዴት ብትሆን ትተወኛለህ ብዬ ልጠርጥ ነገሩን ሁሉ አደፋፍሮ ልጅቷ እንዳትመጣ አርጎ ልቤ በሻቶ ደካማ ምኞት አልደርስም ብዬ እዚህ ከመጣት በኋላ ልቤን የሞላውን ፍቅር ትቼ እንዴት በርካሽ በረት ከፍቅርህ ታዛ ወዴት እሸሻለሁ። እሷ ነገሩን ትይዘዋለች። በኩዌት አለቀ፣ በኩዌት ካልቋላለችሽ ከሄድኩበት በፍጹም ያለቀ ነገር የለም። ወደ አንተ እመለሳለሁ። እህትየው ጀምራ ለሩዌር ከፍላ ነገሩ ሁሉ እንዲዘጋ ነው የተደረገው። ሳርዬ የሞተችበት ቤት ደግሞ ባለቤትየውና ሚስትየው ኢትዮጵያዊ ነች፣ ባሏ ኩዌቲ ነው። የሞተችበት ባህር ያለበት ቤት ማለት ነው። እዛ ደግሞ ሰዎቹ ከዚችና ከሟች ባል ጋር ጓደኛ ናቸው። አንተን እንዲህ ሰዎች ናምኝ መንገድ አልጀመርኩም። እሱ እስር ቤት ስለነበር እነሱ ጋር ሄዳ የወለደችው ጭራሽ እሱ ልጅቷን የተደገፍኩት በማይከስሙ ኃይልህ አፏን እያዘጋ ልጅቷን እንዳትናገር አድርገዋታል። ቅጣት አልጠራጠርም። ከነጉድለቴ እየወደድክ እንዴት ብቻዬን ትተወኛለህ ብዬ ያንን ጨለማ አሳልፈኝ። ልቤ በሻቶ ደካማ ምኞት አልደርስም ብዬ እንዴት እሰቃለሁ። ልቤን የሞላውን ፍቅር ትቼ እንዴት በርካሽ በረት ከፍቅርህ ታዛ ወዴት እሸሻለሁ። እንደ እውነቴን ነው የምልሽ እህትየው ስልኳን ሰጥቼሽ እንደ ውሻ እሷና ባልየው አርገው ውሻ አርገው ከምትኖርበት ቤት አስወጥተው የሚሰድቧት ስድብ በጣም ነው የሚሰቀጥጠው። እኔ አንድ ጥያቄ ነው ያለኝ ሳራ፣ ያዋጣ ነው 14,000 ብር ለእናትየው ግማሽ ልጃቸውና የልጅ ልጃቸውን ላጡት ለሱ ግማሽ ተብሎ ነው የተዋጣው። ይሄ ብር የት ገባ ጠይቂልኝ። እናትየው ወሎ ላይ ነው ያሉት። አይናቸው እውር ነው፣ አይናቸው አይሰራም፣ አያዩ።
አንተን እንጂ ሰዎች ነው ብሎ መንገድ ኤምባሲ በቀደም ኢትዮጵያ ኤምባሲ ጠርቶት ኮሚኒቲዎች ተሰብስበው ለምንድን ነው ይሄ ሁሉ ተሰብስበው ለእናትየው ያልሰጠው? እናትየው በሽተኛ ናቸው። ልጅቷ እቺን የመሰለች ወርቅ ልጅ እናቷን ትረዳ ነበረ ተብሎ ሲጠየቅ ልብሱን ቀዶ እሷን መመለስ ከቻላችሁ ስለ ብር አያሳስባችሁ ብሎ ድራማ ሰርቶ ነው አንደርስም ብዬ እንዴት ይሰራል? እናትየው ልቤን የሞላው ብሩ የተሰበሰበው እንዴት በረካሽ ስም ነው ወይስ ከፍቅርህ ታዛው በባልየው ስም ግን እሷም አለችበት። በምን እንዴት መኖሯን በምን አረጋገጥሽ? ጓደኛው ነች፣ ይዟት ነበር የሚዞረው ሁሌ ማታ ማታ። ኦኬ እሺ፣ እንደዛ ከሆነ ታዲያ የብሩ ጉዳይ የተሰበሰበው በባልየው ሆኖ በሰዓቱ ሙሉ ኃላፊነት ያለው ባልየው ሆኖ ሳለ ሂዊ ለምንድን ነው ስለ ብር የምትጠየቅ? ስለ ብሩ እሷን አልጠየቅናትም እኛ። አይ አሁን አንድ ጥያቄ አለ ብለሽ ምን ኢምፖርታንት ያደረግሽው ስለ ብሩ ነው ብዬ ነው። ኖ ስለ ብሩ እሱ አሁንም የኩዌት ህዝብ አይፋታውም። እኔ ትናንትና ቀኑ ሙሉ